ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንደምናላችሁ ከሀገሬ ቴሌቪዥን ሀገሬ ትንታኔ ጀምሯል። ዛሬም በአንድ ርዕሰ ጉዳይ ላይ ውይይት ልናደርግ እዚህ ስቱዲዮ ተገኝተናል። ሙሴ ከበደ ከባልደረባ ኃይለ ገብርኤል ታደሰ ጋር እዚህ ስቱዲዮ ተገኝተናል። እስከ ፍጻሜ ደግሞ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ለዛሬ የመረጥንላችሁ ርዕሰ ጉዳይ ደግሞ የእስራኤልና የኢራንን ሰሞንኛ ፍጥጫ የተመለከተ ጉዳይ ሆኗል። እንግዲህ ዛሬ አምስተኛ ቀኑን ይዟል የሁለቱ ሀገራት ጦርነት። በእነዚህ ቀናቶች ውስጥ ምን አይነት ክስተቶች ተከናወኑ፣ ምን አይነት ጉዳቶችስ ደረሱ የሚለውን ነገር ቆይታ እናደርጋለን። እንዴት ነህ ኃይሌ? እንደምን አለ ሙሴ? አለን ሁሉ መልካም አለን። እንግዲህ እንዳነሳው ነው የእስራኤልና የኢራን ግጭት ወደ ለየለት በሚባል ደረጃ ከሚሳኤል መወራወሮች ጀምሮ እንግዲህ አምስተኛ ቀኑን ይዟል። ሐሙስ አመሻሽ ላይ የተጀመረ ግጭት ነው እንግዲህ ዛሬ አምስተኛ ቀኑን የያዘው። እንግዲህ የተለመደ ሆኗል አሁን ሚሳኤል መተኳኮስ። ሁለቱም ሀገራት ይህን ያክል ቁጥር ያላቸው ድሮኖችን፣ ይህን ያክል ቁጥር ያላቸው ሚሳኤሎችን ተጠቀሙ የሚሉ መረጃዎች በየቀኑ ይመጣሉ። በሁለቱም ሳይድ ደግሞ እንግዲህ የሚፈጠሩ ጥቃቶች አሉ በሁለቱም ሳይድ። በብዛት ግን መረጃዎች እየወጡ ያሉት እንግዲህ እንዳየን እያለን ያለ ነው በእስራኤል በኩል ነው። ምናልባት የምዕራባውያን ሚዲያዎች መቅረባቸውም ሊሆን ይችላል። ከኢራን በኩል የሚወጡ መረጃዎች በዝርዝር አይደሉም ብዙ ጊዜ የምናያቸው ነገሮች። ሆኖም ግን በሁለቱም ሳይድ አምስተኛ ቀኑን በያዘው ግጭታቸው መሰረት ከፍተኛ የሆነ ጉዳት በሰውም በሰው ሕይወት ላይም በንብረት ላይም እየደረሰ እንደሆነ እንግዲህ እየተመለከተን ያለንበት ግጭት ነው ማለት ነው። እንግዲህ የሁለቱ የመካከለኛው ምስራቅ ቀጠና አውራ ኃይሎች ናቸው። እንግዲህ የገናናው የፋርስና እንዲሁም ደግሞ የፐርሺያ ስልጣኔ መናገሻ የነበረችው ኢራን ከክርስትና እምነት መሰረት ከሆነችው እስራኤል ጋር የገቡበት ፍጥጫ እንግዲህ የሁለቱ ሀገራት ብቻ ነው ብለን የምንመለከተው አይደለም። የመላው ዓለምን ትኩረት ስቦ የቀጠለበት ሁኔታ እንመለከታለን። በኋላም በዝርዝር እንመጣለን። በተለይ እንግዲህ ሰሞንኛው ጥቃት ከመጀመሩ በፊት ከዚህ ቀደም የነበሩ በርካታ ጉዳዮች ነበሩ ሲሰናገሩ የነበሩ። እንደምናውቀው ደግሞ እንግዲህ የጋዛውን ጦርነት ተከትሎ ደግሞ በተለይም በሁለቱ መካከል የነበረው እንግዲህ ውጥረት የበለጠ የተካረረና እዚህ ደረጃ እንዲደርስ ደግሞ ብዙ ቅድመ ሁኔታዎች ወይም ደግሞ መንደርደሪያ የነበሩ ክስተቶችንም ወደ በኋላ ላይ በዝርዝር እንቃኛቸዋለን። ነገር ግን ምናልባት እንደ መግቢያ እንዲሆንን ምን ነገሮች ተከሰቱ የሚለውን ነገር በተለይ ትላንትና ማመሻሽ እንግዲህ ዛሬ አምስተኛ ቀኑን የያዘው የሁለቱ ሀገራት ጦርነት ዛሬ አምስተኛ ቀኑን ሲይዝ ትላንትናም እስራኤል እንግዲህ በኢራን ላይ ጥቃት ፈጽማለች። በዚህ ጥቃትም እንግዲህ ከዚህ ቀደም ከተገደሉ ጀነራሎች በኋላ በዝርዝር እናነሳቸዋለን። ከተገደሉት እውቅ የሆኑ የኢራን ወታደራዊ ጀነራሎች መካከል በተጨማሪም ደግሞ ትላንትናም እንዲሁ አሊ ሻድሜኒ የተባሉ እንዲሁ ጀነራል መሞታቸው ነው እንግዲህ የተዘገበው። ከዛ ባለፈ ደግሞ ኢራንን በተመሳሳይ መልኩ በእስራኤል ላይ እንግዲህ አመሻሹን ጥቃት ፈጽማ ነበረ። በቴል አቪቭ እና ሌሎች ከተማዎችም እንግዲህ እንደሚታወቀው ጦርነቱ ከጀመረበት ሐሙስ ሌሊት ጀምሮ እንግዲህ በማስጠንቀቂያ ደውል ውስጥ ነው የሚገኙት መላው እስራኤላውያንም እንዲሁም በኮንክሪት ወደ ተገነቡ መጠለያ ውስጥ ገብተዋል። እንደዛም ሆኖ ኢራንም እንግዲህ እስራኤል ላይ እንዲሁ ጥቃት ፈጽማለች። በትናንትናው ጥቃትም ብቻ ወደ 5 የሚደርሱ ሰዎች እንደተገደሉ የተለያዩ መረጃዎች እያሳዩ ይገኛሉ። አጠቃላይ ሟቾችን ቁጥር ስንመለከት በእስራኤል በኩል እስራኤል ወደ ኢራን በፈጸመችው የሚሳኤል ጥቃት ወደ 224 የሚደርሱ ሰዎች በኢራን በኩል እንደተገደሉና ወደ ከ1000 በላይ የሚልቁት ደግሞ እንዲሁ ቁስለኛ እንደሆኑ መረጃዎች ያሳያሉ። በተመሳሳይ መልኩ ደግሞ ኢራን በእስራኤል ላይ ያስወነጨፈቻቸው ባሉ ሚሳኤሎችና እንዲሁም የድሮን ጥቃቶች ደግሞ በተመሳሳይ መልኩ ወደ 24 የሚደርሱ ሰዎች በኢራን በኩል እንደተገደሉ እና በመቶዎች የሚቆጠሩ ደግሞ ጉዳት እንደደረሰባቸው መረጃዎች ያሳያሉ ማለት ነው። እንግዲህ በዋናነት በተለይ ኢራን የኒውክሌር መሳሪያ እንዳትታጠቅ የሚለውን ምክንያት ነው እንግዲህ እስራኤል ያቀረበች የምትገኘው። ያንን መሰረት ያደረገ ጥቃት ነው ከሐሙስ ሌሊት ጀምሮ የተፈጸመ የሚገኘው። በዋናነት እነዚህ የኒውክሌር መሰረተ ልማቶች ደግሞ የጥቃቱ ኢላማ ተደርገውም ተመልክተናል። በኢስፋሃን ግዛት የሚገኘው የናታንዝ የኒውክሌር ዩራኒየም ማበልጸጊያ መሰረተ ልማትም ዋነኛነት የእስራኤል ጥቃት ኢላማ ነበር። ሌሎችም ወታደራዊ ኢላማዎችም በተመሳሳይ መልኩ በእስራኤል በኩል ኢላማ የተደረጉ ናቸው። በጣም ብዙ ወይም ወታደራዊ ኃላፊዎችም እንዲሁ የጥቃቱ ኢላማ ሆነው ተገድለዋል። እንግዲህ 5 የሚቆጠሩ ከፍተኛ የሆኑ የኢራን ወታደራዊ አዛዦች ናቸው በጥቃቱ የተገደሉት። እንዲሁም ከዛም ሳይንቲስቶችም ጨምሮ ማለት ነው። እንዲሁ ከፍተኛ የሆነ እንግዲህ ኢራን በርካታ ወጪ አውጣባቸው ለበርካታ ጊዜ በተለይ አሁን የደረሰበትን ደረጃ የኢራን እንግዲህ በተለያዩ ወረጃዎች የዚህን ያህል አቅም እንዲኖራት የተለያዩ መረጃዎችም በርካታ ዓመታት ወስዶባቸዋል። በዛ ሂደቶች ውስጥ ግን ፊት አውራሪ ሆነው የኢራን ኒውክሌር ፕሮግራሞች ሲያሳልጡ የነበሩት እነዚህ ሳይንቲስቶችም እንዲሁ የጥቃት ኢላማ ሆነው
ህይወታቸው የተቀጠፈበትም ክስተት ነበር። ያው እንዳነሳው እንግዲህ የሁለቱ ሀገራት ግጭት እንዲህ በቀላሉ የሚታይ አይደለም። ካላቸው ወታደራዊ አቅም አንጻር፣ መካከለኛው ምስራቅ ላይ ካላቸው ትልቅ የሚባል እንቅስቃሴ አንጻር፣ ካሏቸው ደጋፊዎችም አንጻር በኋላ ላይ እንግዲህ ከምናነሳቸው ሆኖ ከእስራኤልም ጀርባ ከኢራንም ጀርባ ሊሆኑ ይችላሉ ተብሎ የሚታሰቡ ሀገራትም አንጻር ግጭቱ እንግዲህ ሰፋ እንዳይል ስለሚታሰብ በሁለቱ ሀገራት መካከል ያለው ግጭት በከፍተኛ ሁኔታ ስጋትን ይዞ የሚመጣ ግጭት ነው። እንደ ቀላል ሀገራት መካከል እንደሚካሄድ ግጭት የምናየው አይደለም። ካላቸው የጦር መሳሪያ እንግዲህ የኢራን ጉዳይ ይሄን ያክል የኒኩለር ጉዳይ ነው እንግዲህ በዋናነት መነሻ የጦርነቱ መነሻ የተደረገው የኢራን የኒኩለር ፕሮግራም ኢራን የምታነሳው እንግዲህ ኒኩለሩን ለኤሌክትሪክ ኃይል ማመንጫነት ነው የምትጠቀመው እንጂ ኒኩለር አይደለም። ስለዚህ እስራኤል ደግሞ በተቃራኒው ደግሞ ስጋት አለብኝ ባለችበት ኤሪያ ውስጥ እንግዲህ መካከለኛው ምስራቅ ላይ ባለችበት ኤሪያ ውስጥ እንግዲህ ስጋት ስላለብኝ በሚል የኢራንን የኒኩለር ባለቤትነት አትፈቅድም ማለት ነው ኢራን። ስለዚህ መነሻ ያደረጉት ይሄንን ነው ሁለቱ ሀገራት። አሁንም እንግዲህ በአምስተኛ ቀኑ እንዳነሳው በመጀመሪያው ቀን ጥቃት ሐሙስ ምሽት ላይ በነበረው ጥቃት እንግዲህ እስራኤል ከገደለቻቸው ከጄኔራሎች በተጨማሪ እንግዲህ ደግሞ በአምስተኛ ቀኑ አራተኛ ቀኑ ምሽት ላይ እንግዲህ በዋና ጄኔራልነት ሆነው ኢንቺፍ ሆነው የተሾሙትን ድጋሚ እንግዲህ መገደላቸውን የእስራኤል ጦር አሳውቋል። ከዛ ባለፈም ደግሞ በኢራን በኩል በተሰነዘሩ ጥቃቶችም የሞሳድን ዋና መስሪያ ቤት ህንጻ መምታት ተችሏል የሚል ነገሮች ተነስተዋል። በዚህ ጥቃት ውስጥ እንግዲህ 5 እስራኤላውያን መሞታቸውን አነስተዋል። ከዛ ባለፈ በእስራኤል በተሰነዘረ ጥቃት ደግሞ የኢራን ብሔራዊ ቴሌቪዥን ጣቢያ ተመቷል። በዚህ ብሔራዊ ቴሌቪዥን ጣቢያ እንግዲህ በቀጥታ ስርጭት ወቅት ነበር ያየናቸው ምስሎች እንደሚያሳዩት እንግዲህ በቀጥታ ስርጭት ወቅት ነው እንግዲህ ያ ቦታ የተመታው የቴሌቪዥን ጣቢያው እንዳስታወቀው እስካሁን ድረስ 3 ሰራተኞቹ መሞታቸውን አሳውቀዋል ማለት ነው። ከዚሁ በተያያዘ ደግሞ እንግዲህ የአሜሪካ ቴልአቪቭ ውስጥ የሚገኘው የአሜሪካ ኤምባሲም ጥቂት የሚባል ጉዳት ደርሶበታል በኢራን የሚሳኤል ጥቃት ማለት ነው። እንግዲህ ትላንትና አመሻሹ ላይ ኢራን ወደ 21 የሚጠጉ የሚሳኤል ጥቃቶችን አድርሳለች የሚል መረጃ ማውጣቷል የእስራኤል መከላከያ። ከዛ ባለፈ እንግዲህ የአሜሪካን ጉዳይ ስናነሳ አሜሪካ በተዘዋዋሪም ቢሆን ወደዚህ ጉዳይ እየመጣች በሚመስል መልኩ እንግዲህ የመጀመሪያው ቀን ጥቃት ላይ እንደምናስታውሰው ከሐሙስ ምሽት ጥቃት በኋላ አሜሪካ ሙሉ ለሙሉ እጇ እንደሌለበት ነው ቅድሚያ ያሳወቀችው። ከዛ ባለፈ ግን ከኢራን የሚተኮሱትን ሚሳኤሎች በመከላከሉ ረገድ ግን ሚና እንደነበራት ሲነሳ ነበር። በአሜሪካ በኩልም የተነሳ ሀሳብ አለ እንግዲህ በዚህ ጉዳይ ላይ በኢራን የሚተኮሱ ሚሳኤሎችን በመከላከል ረገድ አሜሪካ ሚና ነበራት። ከአሜሪካ ባለፈም እንግዲህ ሌሎች ሀገራትም ሚና ነበራቸው። ይህንን የምናነሳው እንግዲህ ምንድነው የእስራኤል የመከላከል አቅም በነ ሐማስ ጊዜ ተፈትኗል የሚሉ ሀሳቦች ሲነሱ ነበርና በሐማስ የተፈተነው የእስራኤል የመከላከል አቅም ኢራንን የምታክል ግዙፍ ሀገር ኢራንን የምታክል አቅም ያላት ከሐማስ በተሻለ እንግዲህ ማለት ነው። ሐማስ እንደ ታጣቂ የምናየው ቡድን ነው ከኢራን አቅም አንጻር ማለት ነው። ስለዚህ የሐማስ የተፈተነው የእስራኤል የመከላከል አቅም አይሮን ዶም በኢራን ምን ያክል ይፈተሻል የሚለው ሲጠበቅ ነበረ። አሁንም የኢራን ጥቃቶች የሚያሳዩት በተባለው ልክ እንግዲህ መረጃዎች እየወጡ ባይሆኑም እንኳን በእስራኤል ሳይድ እና ኢራን የምታደርሳቸው ነገሮች የኢራን ሚሳኤል ጥቃቶች ግን የእስራኤልን የመከላከል አቅም አልፈው እየገቡ ጥቃት እያደረሱም እያየን ነው። ከዛ ባለፈ ግን ደግሞ አብዛኞቹን በሚባል ደረጃ እስራኤል መከላከል ችላለች። ኢራን የምታነሳው ደግሞ እስራኤል እየተከላከለች ያለችው ብቻዋን አይደለም። ሌሎች ኃይሎች የኢራን ሚሳኤል ወደ እስራኤል ከመግባቱ አስቀድመው አየር ላይ እንዲመታ የተደረገው በእስራኤል የመከላከል አቅም አይደለም፣ በእስራኤል የመከላከል አቅም ብቻ አይደለም የሚሉ ሀሳቦችንም በኢራን በኩል ሲነሱ እንሰማለን። እንግዲህ በሁለቱ መካከል እየተደረገ ያለው ጦርነት እንዳነሳው በተለይም ከባድ የሆነ ውድመት ከዚህ ቀደም እንግዲህ እንደምናስታውሰው በተለይ ጋዛ ጦርነት ከተጀመረበት ጊዜ በኋላ በኦክቶበር ወይም ጥቅምት ወርና በኋላም ደግሞ ኤፕሪል ላይ እንዲሁ በተመሳሳይ መልኩ የሚሳኤል ጥቃቶችን አድርገው እንደነበረ እናስታውሳለን። ከ200 በላይ ሚሳኤሎችን ኢራን ወደ እስራኤልን በተመሳሳይ መልኩ ወደ ኢራን አስወንጭፋ ጉዳት አድርሳ እንደነበረ ታስታውሳለን። ይሄኛው ግን በመጠኑ እጅግ በጣም ግዙፍ የሆነ ለበርካታ ቀናት የቆየ ከዚህም በኋላ ወደ በኋላም በሰፊው መናነሳ ሆኖ የሚቀጥል ስለመሆኑም ደግሞ በጣም ብዙ ማሳያዎች እየተገለጹ ይገኛሉ። ኢራን እስራኤላውያን ወይም ቴልአቪቭ ለእስራኤላውያን ምቹ ቦታ አይደለም፣ ደህንነታቸው የተጠበቀ ቦታ አይደለም እና እባካችሁ ውጡ ያለች ትገኛለች። ምክንያቱም ይህ ማለት ምንድነው ከዚህ በኋላ
እጅግ በጣም ከባድ የሆነ ጥቃትን እንደምታደርስም ዝታለች። በእስራኤል ታሪክ ታይቶ በማይታወቅ መልኩ እጅግ በጣም ከባድ ጥቃትን አደርሳለሁ የሚል ማስጠንቀቂያ ልካለች ኢራን። እስካሁን የነበረው ጥቃት በተመሳሳይ መልኩ ደግሞ እስራኤልም እንዲሁ የአሜሪካው ፕሬዚዳንት ዶናልድ ትራምፕም ባካችሁ ኢራናውያን ቴህራንን ለቃችሁ ውጡ፣ ለእናንተ ምቹ ቦታ አይደለም የሚልንም ነገር አሳውቀዋል። ወደ 300,000 ገደማ የሚሆኑ ኢራናውያን ለጥቃት ኢላማ ከተደረጉ አካባቢዎች ላይ ይገኛሉ ተብሎ ይታሰባል። እንግዲህ አጠቃላይ ቴህራን የኢራን ዋና ከተማ ግዙፍ የሚባል ወደ 9.5 ሚሊዮን ገደማ ህዝብ ነው የምትይዘው። ነገር ግን በዋናነት በጥቃት ኢላማነት በጦር ኃይሎች ሰፈር አካባቢ የነዳጅ ማከማቻዎች አካባቢ ያሉትን ለማጥቃት የታሰቡ ቦታዎች ላይ ያሉ ኢራናውያን ለቀው እንዲወጡ ነው ትራምፕም የእስራኤሉ ጠቅላይ ሚኒስትርም እንግዲህ እያነሱ ያሉት። በኢራን በኩልም በተመሳሳይ ለቀው እንዲወጡ እስራኤላውያን ለቀው እንዲወጡ የሚል ሀሳብ አንስተዋል። እንግዲህ ከሁሉም አቅጣጫ የምናየው የበለጠ ነገር ነው። ከዚህ የበለጠ ነገር ሊፋፋም እንደሚችል ነው እየተመለከተ የምንገኘው። እንደውም የአሜሪካው ፕሬዚዳንት ዶናልድ ትራምፕ እኮ በካናዳ ሲደረግ የነበረው የቡድን 7 አባል ሀገራት ስብሰባ ወቅትም እንግዲህ እሳቸው ይመለሳሉ ተብሎ ሲጠበቅ የነበረው ዛሬ ነበረ። እሳቸው ግን ከዛ ቀደም ብለው ወደ ዋይት ሀውስ ተመልሰዋል። ለምንድን ነው የሚለውን ጉዳይ ስትመለከት እንግዲህ ወደ ሲቹዌሽን ሩም እያቀኑ እንደሆነ ወይም ሁኔታዎችን ወደ መቆጣጠሪያ ጣቢያው እየገሰገሱ እንዳሉና ካቢኖቻቸውንም ሰብስበው አሜሪካ በዚህ ጉዳይ ላይ እጇን ታስገባ ወይስ አታስገባ በሚለው ጉዳይ ላይ በጥብቅ እየመከሩ ስለመሆናቸውም ተሰምቷል። ምናልባት እሳቸው እንደሱ ቢሉም እንኳን እንደዚህ አይነት ሀሳቦች ቢነሱም እንኳን የፈረንሳዊ ፕሬዚዳንት ማክሮን ደግሞ በተቃራኒ በኩል ትራምፕ ወደ ዋሽንግተን የተመለሱት የድርድሩን ሁኔታ ለማመቻቸት የድርድር ሰነዱን ለማዘጋጀት ነው ብለው ነበር። ነገር ግን ትራምፕ ምላሽ ሰጥተዋል። ማክሮን የሚያውቀው ነገር የለም፣ እኔ ሄድኩበት ከድርድርም ባለፈ ነው ብለዋል። ምናልባት ባለፈ የሚለው ነገር እንዴት ይተረጎማል? ትራምፕ ያሰቡትስ ምንድን ነው? በቀጣይነትስ ምን ይታያል የሚለው ነገር የሚነሳ ሆኖ ነገር ግን ወደ ሲቹዌሽን ሩም ገብተዋል። እንዳልከው የተለየ ነገር ውጥረቱም የመከላከያ እንቅስቃሴም እንዲደረግ ተደርጓል። ሚድል ኢስት አካባቢ አሜሪካም ስታነሳ የነበረው ነገር ነው። በተቻለ አቅም አሜሪካ የራሷን ደህንነት ትጠብቃለች፣ ሰራዊቶቿን ትጠብቃለች የሚል አለ። የአሜሪካ ሰራዊቶች በሚድል ኢስት አካባቢ ያሉትን ለመጠበቅ እንግዲህ እንቅስቃሴ አድርጓል። ይሄ እንግዲህ ምናልባት በቀጥታ የሚያነሱት ነው አሜሪካውያን ወይም የአሜሪካው ፕሬዚዳንትና የጦር ጄኔራሎቹ የሚያነሱት አሜሪካ ራሷን ለመጠበቅ እንቅስቃሴ ታደርጋለች ነው። ከዛ ባለፈም እንግዲህ ቀደም ብለውም አንስተውት ነበረ ፕሬዚዳንቱም ጄኔራሎቹም አሜሪካ ወደዚህ ግጭት ልትገባ የምችለው የአሜሪካ የሆነን ነገር ኢራን ወይም አንደኛውም አካል የሚነካ ከሆነ ነው ተነክቷል። አሁን በተለይ በትናንትናው በኢራን ጥቃት የአሜሪካ ኤምባሲ እንዲሁም ቆንስላ ጽሕፈት ቤት እንደተመታ መረጃዎች ሲወጡ ነበር። የእስራኤል በ2025 በፈረንጆች አቆጣጠር በእስራኤል የአሜሪካ አምባሳደር ሆነው የተሸሙት ማይክ ሀካቢም ይህንን አረጋግጠዋል። ጥቃት ተፈጽሟል፣ ነገር ግን የተጎዳ ሰው የለም፣ አነስተኛ ጉዳት ነው በኤምባሲው ላይ ደረሰው እና ዜጎችም እንግዲህ አስፈላጊውን ጥንቃቄ እንዲያደርጉና ያም ሆኖ ሁኔታዎች እስኪጠሩ ድረስም ለአገልግሎት ዝግ እንደሆነም እንዲሁ በተመሳሳይ መልኩ አስታውቋል። ከዛ ባለፈ ደግሞ እየተደረጉ ያሉ ወታደራዊ ዝግጅቶችን ስትመለከት ከዚህ ቀደም የነበሩ በተለይ እንግዲህ የመን ሀውቲ የሚንቀሳቀሰው እና እስራኤል ኢራን ለዚህ ቡድን ድጋፍ እንደምታደርግለት ሲገለጽ የነበረው የእሱን እንቅስቃሴ ተከትሎ በተለይ አሜሪካ ከባድ የሆነ ወታደራዊ እንቅስቃሴ እዛ አካባቢ እዛ ቀጠና ላይ ሲያደርግ እንደነበር ይታወቃል። ብዙ የጦር ሰፈሮችም በተመሳሳይ መልኩ በመካከለኛው ምስራቅ ከሰፈሩ ሀገራት መካከል ቀዳሚዋ አሜሪካ ነች። በተለያዩ የአረብ ሀገራት ላይ እንዲሁ የጦር ሰፈሮች አሏት። እንዲሁም በባህርም እንዲሁ ዲየጎ ጋርሺያን የጦር ሰፈርን ጨምሮ በጣም ብዙ አሏት። የጦር መርከቦችም እንዲሁ አሉ። እንግዲህ አሁን ዛሬም ይወጡ ያሉ መረጃዎች የሚያሳዩት እንግዲህ ወደ ኤዥያ ተሰማርተው የነበሩ የጦር መርከቦች በጣም ብዙ የጦር ጀቶችን እንግዲህ የሚይዙ የጦር መርከቦች ግዙፍ የጦር መርከቦች ናቸው። እነዛ ወደ መካከለኛው ምስራቅ ቀጠና እንዲመጡና ለወታደር በተጠንቀቅ ለሚመጣ ወታደራዊ ዘመቻ በተጠንቀቅ ላይ እንዲቆሙ እንዲሁ ትዕዛዝ እንደተላለፈም የተለያዩ መረጃዎች እያሳዩ ይገኛሉ። ከዛ ባለፈ እንግዲህ ቅድም ያነሳሁ በተለይ እንግዲህ በፈረንሳይና በአሜሪካ በኩል በተለይ እስራኤልን በተመለከተ ግልጽ የሆነ የአቋም ልዩነት እንዳለ ትመለከታለ። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ከዚህ ቀደምም በተለየ መልኩ ከተለያዩ ከሌሎች የአውሮፓ ሀገራት በተለየ መልኩ እስራኤልን ኮንደመን ሲያደርጉ ወይም ሲያወግዙ ትመለከታለ። በተለይ በጋዛ እስራኤል እያደረሰች ያለውን ወታደራዊ ዘመቻ አስመልክቶ በተለያዩ ጊዜ የሚያወጧቸው መግለጫዎች ከአሜሪካ በተለይም ደግሞ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ የተለየ አቋም የሚያንጸባርቅ ስለመሆኑ ከዚህ ቀደም ማሳያዎች ነበሩ። አሁንም ግልጽ የሆነ ልዩነት እንዳለ ትመለከታለ። እሳቸውም በተለይ ንጹሃንን አሁንም እስራኤል የጥቃት ኢላማ እንዳታደርግ እስራኤልን ብቻ አይደለችም ኢራን በተመሳሳይ መልኩ ንጹሃንን ኢላማ እንዳያደርጉና ከዛ እንዲቆጠቡ እንግዲህ የተለያዩ መግለጫዎችን ወይም ያሳሰቡ ይገኛሉ። ነገር ግን ይህ
ከመግለጫ በዘለለ የተለየ ነገር እንደሚያተርፍ እንግዲህ ከዚህ ቀደም በነበሩ የጦርነት ታሪኮች ተመልክተናል። የተባበሩት መንግስታት ድርጅትንም ጨምሮ እሱም እንዲሁ ገልጿል። ይሁንና ግን አሁንም ከመግለጫ በዘለለ ግን ጦርነቱን የሚያስቆም ነገር ይፈጠራል ተብሎ አይጠበቅም። በተለይ ወደ እንመለስና በተለይ ወደ እስራኤልና ኢራን ውጥረቱ ምን አመጣው? የደረሱ ጉዳቶች ምንድናቸው? ከዚህ በኋላስ ደግሞ በተለይ በኢራንና በእስራኤል በኩል የሚጠበቁ ምክንያቱም እንግዲህ አሁን የሚደርሱ ዛሬ ላይ ያሉ ውጤቶች ናቸው አይደለ? ነገ ላይ የሆነ ምክንያት ወይም ውጤቶችን ይዘው ሊመጡ የሚችሉት ከዛሬ ላይ ተንተርሰው ነውና ዛሬ ላይ ምን አይነት ውድመቶች ናቸው የደረሱት የሚሉትን ነገሮች በዝርዝር እንደው ከዛ ቀደም ግን የማክሮንና የትራምፕ ልዩነት የሚመስሉ ነገሮች ቢታዩም እንኳን በጋራ ሁለቱም ፈርመውበት የወጣው የቡድን 7 አባል ሀገራት መግለጫ እንደሚያሳየው ግን የጦርነቱ እንዲቆም ወይም ሲስፋየር እንዲደረግ የሚያስብ ነገር አላወጡም። ኢራንን እንደውም የሽብርተኝነት መነሻ ነች፣ እዛ አካባቢው ላይ እንደዚህ አይነት ነገሮችን በመፍጠር እየታወቀች ያለች ሀገር ነች፣ ስለዚህ እስራኤልም ደግሞ ራሷን የመጠበቅ መብት አላት የሚሉ ነገሮችን ነው ያወጡት። ይሄ ማለት እንግዲህ ማክሮንም ትራምፕም የፈረሙበት የጋራ ሰነድ ላይ የጋራ የወጣ የቡድን 7 አባል ሀገራት መግለጫ ነው። እዚህ መግለጫ ላይ እንደሚያሳየው እንግዲህ ሁለቱም የጋራ መግባባት ላይ መጥተዋል ማለት ነው። ስለዚህ ምንድነው ደግሞ ጠቅለል በሚለው የትራምፕ መጀመሪያም ትራምፕ አውጥቶት ነበር ይሄንን መረጃ። አሁንም መግለጫው ላይ የተካተተው ምንድነው ኢራን በምንም መንገድ ኒኩለር እንድትታጠቅ አይፈልጉም ሁሉም የቡድን 7 አባል ሀገራት። ይሄ ማለት እንግዲህ ማክሮንንም ይጨምራል፣ ትራምፕንም ይጨምራል። ትራምፕ ቀደም ብሎ ሀሳባቸውን አሳውቀዋል፣ ማክሮንም ደግሞ በተመሳሳይ። ምናልባት ለየት የሚያደርጋቸው ማክሮን ጦርነቱ እንዲቆም፣ ግጭቶቹ እንዳይኖሩ፣ የሚጎዱ ሰዎች እንዲቀንሱ የሚል ሀሳቦችን ሊያነሱ ይችላሉ። ትራምፕ ግን በተለየ መልኩ ምንድነው ኢራን የኒኩለር እንድትታጠቅ አንፈልግም፣ ይሄም ደግሞ በጥሩ መንገድ እየሄደ ነው ብለናል የሚል ነገርን ተናግረዋል። እንግዲህ እንድትታጠቅ የማይሆንበትን መንገድ በጥሩ መንገድ እየሄደ ነው ማለት ጦርነቱን እየደገፉ ነው ማለት ነው በተዘዋዋሪ። ምናልባትም ጦርነቱ እንግዲህ ምክንያቱም የጦርነቱ መነሻ ተደርጎ የታሰበው ኢራን ታሰጋኛለች ነው የእስራኤል መነሻ። ስለዚህ ኢራን የምታሰጋት ደግሞ ኒኩለር ነው። እንግዲህ የአያቶላ ካሚኒ ዋና መነሻው ያለመዋታቸው መነሻ የሆነው ኒኩለር ነው። ስለዚህ የኒኩለር መታጠቋን ጉዳይ አሜሪካ አትደግፈውም ማለት ትራምፕ እስራኤል እያደረገች ያለችውን ነገር በተዘዋዋሪ እየደገፉ ነው እንደማለት ነው። ቀጥታ ጦርነቱ ላይ የለውበትም ብለው ራሳቸውን ነጻ ቢያደርጉም እንኳን እስራኤልን በመከላከሉ ረገድ ሲሳተፉ፣ ከዚህ ባለፈ ደግሞ ኢራን የኒኩለር እንዳትታጠቅ ሲፈልጉ፣ ኢራን ደግሞ ኒኩለር በመሳሪያነት መጠቀም አልፈልግም ብላለች። ከዚህ ቀደምም በምታወጣቸው ፔዜሽኪያንን በሚናገራቸው ንግግሮች በኢራን ሕግ መሰረት ኒኩለሩን ከኤሌክትሪክ ኃይል ማመንጫነት ባለፈ ወደ ኒኩለርነት አንጠቀመውም የሚል ነገርን አነስተዋል። ከዚህ ቀደም የኢራን ባለስልጣናት እንደሚያነሱት ምንድነው ኢራን አሁን እየመጣ ባለው ጫና መሰረት የእስራኤልና የኢራን ግጭት ከመጀመሩ አስቀድሞ ኢራን ኒኩለሩን ወደ ኒኩለር ጦር መሳሪያነት ልትጠቀመው ትችላለች፣ አሁን እያበለለች ያለውን የኤሌክትሪክ ፓወሩን ለዛ ብቻ ነው የምትጠቀመው የሚለው ነገር ጫናዎች የሚመጡባት ከሆነ የና አሜሪካም ስጋት እሱ ሆኖ እያለ የኢራን ባለስልጣናትም እንግዲህ ለአንዳንድ ሚዲያዎች በሚናገሩት መሰረት የኢራን ባለስልጣናቱም ምናልባትም እንግዲህ በዚሁ ጫና የምንቀጥል ከሆነ ራሳችን ለመከላከል ስንል ልንጠቀም እንችላለን፣ ወደ ጦር መሳሪያነት ልናሳድገው እንችላለን ነው። አሁን ባለው መረጃ መሰረት ግን በዛ ደረጃ ደርሷል ማለት አይደለም፣ በሆነ ያክል ደረጃ ሂደት ላይ ነው የሚለው ነገር ነው የምናነሳው። ከዛ ባለፈ እንግዲህ ሁለቱ ሀገራት ወደዚህ ግጭት አሁን ወዳለው ግጭት ከመጀመራቸው በፊት በቀጥታ ከመግባታቸው በፊት በተዘዋዋሪ ግጭቶችን ያካሂዱ ነበር ማለት እንችላለን። ምክንያቱም በኢራን የሚደገፉ የተለያዩ ቡድኖች አሉ፣ ሂዝቦላህን፣ ሐማስን እና ሶስቱም ቡድኖች ማለት ነው። እነዚህ የሚንቀሳቀሱት ቡድኖች በኢራን ድጋፍ ይደረግላቸዋል የሚል ስጋት አለባት እስራኤል። ምክንያቱም በቀጥታ እስራኤልን ሲያጠቁ እናያለን። እንግዲህ ወደ እስራኤል የተተኮሱ ሚሳይሎችን አይተናል በተዘዋዋሪ ማለት ነው። እነዚህ ሚሳይሎች የምታደራጃቸው ኢራን ነች የሚል ክስን ታቀርባለች እስራኤል ማለት ነው። ኢራን በቀጥታ እስራኤል ላይ ግን ለመጀመሪያ ጊዜ የተኮሰችው በሶሪያ ቆንጽላ ጽሕፈት ቤቷ ላይ እስራኤል ጥቃት ካደረሰችና 2 ጄኔራሎቿን ከገደለች በኋላ ለዚህ ምላሽ የሚሆን ጥቃትን ሰንዝራለች ኢራን። የመጀመሪያው የሚሳኤል ጥቃት የነበረው እሱ ነው። በኋላ ላይ ነው እንግዲህ ከሐሙሱ ጥቃት በኋላ ያኔ 200 ያክል ወር 300 ያክል የሚደርሱ ሚሳኤሎችን ተኩሳ ነበር ኢራን ወደ እስራኤል። ነገር ግን ምንም አይነት ምላሽ አልተሰጠም ነበር። ነገሩም ወደ ተባባሰ ደረጃ ሳይደርስ ቆሟል። አሁን ላይ ግን ከሐሙስ ምሽቱ ጥቃት በኋላ የእስራኤል ጥቃት በኋላ ከተገደሉት ትልልቅ የሚባሉ ጄኔራሎች ግድያ በኋላ እንግዲህ ኢራን የመልሶ ወይም የአጸፋ እርምጃ እየወሰደች ትገኛለች እና አሁን ደረጃ ላይ ደርሷል። ነገር ግን የመጀመሪያ የሚሳኤል ጥቃታቸው የሆነው በሶሪያ ከሚገኘው የቆንጽላ ጽሕፈት ቤት ላይ በደረሰው ጥቃት በኋላ ነው ማለት ነው። እንግዲህ ሁለቱ ሀገራት
የሶሪያን ጉዳይ ካነሳን ላይ ቀር ሁለቱ ሀገራት በሶሪያው መሪ በሽር አልአሳድ ጉዳይ አይስማሙም ነበር። ልዩነት ነበራቸው። ምክንያቱ ደግሞ ምንድነው? በሽር አልአሳድ ለእስራኤልን የሚያጠቁ የሚባሉ ቡድኖችን ሄዝቦላህን በመሳሪያ ድጋፍ ወደ ሄዝቦላህ የሚመጡ ነገሮች በሶሪያ አልፈው ነው የሚመጡት። ስለዚህ በሽር አልአሳድ ከስልጣን እንዲወገድ እንፈልጋለን የሚል ሀሳብ ነበራቸው እስራኤላውያን። ኢራን ደግሞ በተቃራኒው የበሽር አልአሳድ ደጋፊ ነበሩ። ከስልጣን እንዲወርድ አይፈልጉም ነበር። ለረጅም ጊዜያት ያክል ጦርነት ውስጥ ነበሩ ሁለቱ ሀገራት። ነገር ግን በቀጥታ አልነበረም እንዳሁኑ በተዘዋዋሪ ጦርነት ውስጥ ከነበሩባቸው አካባቢዎች ወይም ሀገሮች ውስጥ አንደኛዋ ሶሪያ ነበረች ማለት ነው። በተለይ እስራኤል ለምንድን ነው አሁን ይህንን ጥቃት መፈጸም የፈለገችው የሚለውንም ጥያቄ ምላሽ የሚሆነው ጉዳይም ይሄ ነው። ያነሳቸው ሀሳቦች ናቸው። በተለይ እንግዲህ የጋዛው ጦርነት ከጀመረ በኋላ ሐማስ የታጣቂ ቡድኑን እንቅስቃሴዎች ለማዳከም ከዛም ደግሞ እንዲሁ በሊባኖስ የሚንቀሳቀሰውን ሄዝቦላህን በተመሳሳይ መልኩ በየመንም ሀውቲ እና በሶሪያ ደግሞ እንዲሁ የበሽር አልአሳድንም እንቅስቃሴዎች በተወሰነ ደረጃ ማዳከም ተችሏል እና ያን በመሆኑ ምክንያት ነው እንግዲህ በሶሪያ የሚገኘው የበሽር አልአሳድ መንግስት ተገርስሶ አዲስ የመጣው እነዚህም ቡድኖችም ተዳክመዋል። ስለዚህ ምቹ ሁኔታ ነው ይህ የሚልም አንዱ ምክንያት ተደርጎም የሚቀመጠው በተመሳሳይ እሱ ነው። ከዛ ባለፈ ደግሞ እንዲሁ ሌላው የሚነሳው ምክንያት ደግሞ ምንድነው? ከዚህ ቀደም በነበሩት ቅድም ስጠቅሳቸው እንደነበረው በደማስቆ እስራኤል የፈጸመችው ጥቃት እንግዲህ 2 ጀነራሎችን ገድሏል። እነዛ በጣም ጀነራሎች እንግዲህ በሊባኖስና ለአብነት የምታነሳው አንዱ ጀነራል ብርጋዴር ጀነራል መሐመድ ዛሂዲ ተብሎ የሚጠቀሱት ጀነራል ናቸው። እሳቸው እንግዲህ በጣም ልምድ ያላቸው በተለይ በኢራን እስላማዊ አብዮታዊ ዘብ ኃይል ውስጥ በሊባኖስና የሶሪያውን ክንፍ እስከ 2016 ድረስ ያገለገሉና በጣም ልምድ ያላቸው ጉምቱ ጀነራል ነበሩ። እሳቸውንና ምክትላቸውን ነው እንግዲህ በዛ ጥቃት መግደል የቻለችው እስራኤል። ከዛ በፊትም ደግሞ ከጋዛው ጦርነት 6 ወር በኋላ እንዲሁ ይሄ ጥቃት ነው 6 ወር በኋላ የተፈጸመው። ከዛ በኋላም ደግሞ እንዲሁ በተመሳሳይ ጥቃት ፈጽማ እንዲሁ የኢራንን ወታደራዊ ኃላፊዎችንም እንዲሁ በተመሳሳይ መልኩ ጉዳት ያደረሰችበትን ክስተቶች ስመለከታልና ያ ወደ ምንድን ነው ያመራው? ወደዚህ ግጭት በተዘዋዋሪም ቢሆን እዚህ ድረስ አድርሷቸዋል፣ በሂደትም አድርሷቸዋል። ከዛ በፊትም ደግሞ ቅድም የጠቀስካቸው 200 እና 300 ገደማ ሚሳኤሎች የተወነጨፉበትንም የሚሳኤል ልውውጥንም ያን ጊዜ የነበረው ምንድነው ዋናው ወይም አንዱ ውጤት አስገኝቷል ተብሎ የሚታሰበው ምንድነው? የእስራኤልን የመከላከያ ስርዓት በተወሰነ መልኩ ጉዳት አድርሷል ወይም አዳክሟል። ስለዚህ የኢራን መከላከያ ስርዓት ወደ ሲስተም ሳይገባ በፊት አሁንም የተጠናከረ ጥቃት ብንፈጽም ኢራን ላይ ወይም የኢራን የኒኩሌር መሰረተ ልማቶችና ወታደራዊ ይዞታዎች ላይ የበለጠ ጉዳት ልናደርስ እንችላለን የሚለው ወታደራዊ ዓላማ እንዲሁ የተያዘ ነበር በእስራኤል በኩልና በእነዚህ ምክንያቶች እንግዲህ እስራኤል ይህንን ጥቃት አሁን ላይ ልትፈጽም ትችላለች። ከዚህ በፊት ግን እንግዲህ አዲስ አይደለም ወይም በጣም የሚጠበቅ ነው። ግልጽ በሆነ መልኩ የእስራኤልና የኢራን ፍጥጫ ግልጽ በሆነ መልኩ የሚጠበቅ ስለመሆኑ በጣም ብዙ መረጃዎች ሲያሳዩ ነበረ። ከዚህ በፊትም ከ6 ወር በፊት እንዲሁ ዋሽንግተን ፖስት ይዞት ወጣው አንድ መረጃ ነበር። በተለይ እስራኤል በኢራን የኒኩሌር ማብላያ ጣቢያዎች ላይ ጥቃት ልትፈጽም እንደምትችል የአሜሪካ የደህንነት ተቋማትና እዛ የሚሰሩ ከፍተኛ ኃላፊዎችን ዋቢ አድርጎ እንዲሁ መረጃ ሲያሰራጭ እንደነበረ ይታወቃል። አሁንም ደግሞ በተለይ እስራኤል በኢራን ላይ የደረሰችውን ጥቃትም ተመልክተ ከዚህ ቀደም በጣም ከፍተኛ ዝግጅት ሲደረግበት እንደነበረ የሚያስታውቅ ነው። ለምሳሌ ለአብነትም እናንሳ እንግዲህ የተለያዩ መረጃዎችም ሲወጡ እንደነበረው በተለይ ሞሳድ እንግዲህ የድሮን ማኑፋክቸሪንግ ፕላንት ወይም ደግሞ የድሮን መገጣጠሚያም እዛ ቴህራን ውስጥ አቋቁሞ እንደነበር እና እዚያም ሲሰራ እንደነበር ተመልክታል። ከዚህ ጋር በተያዘም ከሞሳድ ኤጀንቶች ጋር ግንኙነት የነበራቸው 2 የተጠረጠሩ ሰዎችን በቁጥጥር ስር የዋለበት ሁኔታ ስትመለከት እንግዲህ ጥቃቱ በአንድ ጊዜ የሆነ አይደለም። ከዚህ ቀደምም በተለይ የሞሳድን ወታደራዊ ዘመቻዎችና ኦፕሬሽኖች ስትመለከት ዝግጅቶቹ ቀደም ብሎ የሚጠናቀቁ ናቸው። ትላንትናም በተመሳሳይ መልኩ ኢራን ለእስራኤል ሲሰልል አግኝቼዋለሁ ብላ በሞት የቀጣችው እስረኛም ዲሰምበር 2023 የተያዘ ነው። ያ ማለት እንግዲህ ቀድሞ ነበረ ስራዎች የተጠናቀቁት ማለት በሚያስችል መልኩ ነው። እንግዲህ ከዚህ በፊትም በትንታኔ ዘገቦቻችንም ሽፋን የሰጠንበትን ሁኔታ ነበርና በተለይ እስራኤል የኢራንን የኒኩሌር ማብላያዎች አይደንቲፋይ ለማድረግ ስለላ ተጠቅማበታለች። በተለይ በዚህ መልኩ የሞሳድን የደህንነት ተቋማትና የደህንነት ስራዎችንም መመልከት ትችላለና ቀድሞ ነው የተጠናቀቁት። ኃላፊዎቹ የት እንደነበሩ የኢራን
የደህንነት ተቋማት ላይ ነው እንግዲህ በዋናነት ጥቃቱ ተፈጽሞ የነበረው። በዚያም ከፍተኛ የወታደራዊ አዛዦች ሲገደሉ በዚሁ የሄድኳርተር ላይ ወይም የኢራን የእስላማዊ አብዮታዊ ዘብ ኃይል ወይም ቁድስ ፎርስ ብለው የሚጠቅሱት ሄድኳርተር ወይም ዋና መስሪያ ቤት ላይ ጥቃት ተፈጽሞ ነው እንግዲህ 5 ጉምቱ ጀነራሎች ከዛም ባለፈ ደግሞ ወደ 5 የሚደርሱ ወታደራዊ ኮማንደሮች ጥቃት ሰለባ ሆነው እንዲሁ የተገደሉት ማለት ነውና ይህንን ስትመለከት እስራኤል ቀደም ብላ ዝግጅቶች ስታጠናቅቅ እንደነበረና ሰፊ ስራዎች ሲሰሩ እንደነበረ እና ጦርነቱም ደግሞ ይህ ግጭት አይቀሬ ስለመሆኑ ደግሞ ብዙ አመላካች የነበሩ ነገሮች ነበሩ። አመላካች ነገሮች ነበሩ እንዳነሳው ከዚህ ቀደም እዚህ ደረጃ ላይ እንግዲህ ሚሳኤልን የሚያክል ነገር በየቀኑ ለተከታታይ 5 ቀናት ያክል እንግዲህ ቀጥሏል። ዛሬም እዚህ ድረስ ለመድረሳቸው እንዲሁ አይደለም። ምልክቶች ነበሩ፣ የሚታዩ ነገሮች ነበሩ። እንዳነሳ ነው ደግሞ እንግዲህ ኢራን ኃላፊነቱን ባትወስድም እንኳን እነዚህን 3ቱን ቡድኖች በማደራጀትና አክሲስ ኦፍ ሬዚስተንስ በሚል እንግዲህ ራሳችንን ለመጠበቅ ነው፣ ደህንነታችን ያሰጋናል ከእስራኤል የሚሉ ነገሮች ስላሉባቸው በእነዚህ ምክንያቶች 3ቱን ቡድኖች ትደግፋቸው ነበር ነው በተዘዋዋሪም ቢሆን እንግዲህ በእነዚህ ቡድኖች ከሐማስ ጋር ጋዛ ላይ ግጭቱ ሲጀመር ሁቲዎች የእስራኤል መርከቦችን እንቅስቃሴ ለማጥቃት ሙከራዎችን ሲያደርጉ ነበር። የእስራኤልን ብቻ ሳይሆን አጋሮቿንም ጥቃት አድርሰዋል የሚሉ ነገሮች አሉ። እንግዲህ የእስራኤልን አጋሮች ሐማስ ማለት ደግሞ እንግዲህ በኢራን ይደገፋል ካልን ሐማስ ደግሞ ሁቲ ደግሞ የእስራኤልን አጋሮች ያጠቃ ነበርን ካልን ምናልባትም አሁን ላይም ጦርነቱ ላይ በእነዚህ ሀገሮች ለእስራኤል የማይገቡበት ምክንያት አይኖርም። ምክንያቱም የሚፈልጉት ምናልባት ኢራንን ዳይሬክትሊ ላይሆን ይችላል፣ ሁቲዎችን ሊፈልጉ ይችላሉ ኢንዳይሬክትሊ። ምክንያቱም ሁቲዎች አሉ፣ የጋዛ እንቅስቃሴ ያለ፣ ጋዛ ላይ ያለው የሐማስ እንቅስቃሴ ያለ፣ ሂዝቦላ ደግሞ ጭራሽ በአሸባሪነት አሜሪካም አውሮፓ ህብረትም አሸባሪ ነው ብለው የወሰኑት ቡድን አለ። ይህንን የምትደግፈውን ሀገር ማቋረጥ ነው የሚፈልጉት። በዋናነት እንግዲህ በተደጋጋሚ ሲያነሱ እንዳየነው ደግሞ የግጭቱ ዋና ዓላማ ከኒኩለሩ ባለፈ ኢራናውያን ለእናንተ ነው የምንዋጋው፣ ይሄ አሁን ያለው መንግስት ለእናንተም ለእኛም የሚጠቅም አይደለም። ስለዚህ ችግራቸው ከማን ጋር ነው? አሁን ላይ አስተዳደሩ ላይ ያለው የአያቶላ ካሚኒን አስተዳደር ማውረድ ነው የሚፈልጉት። ስለዚህ ይሄ ነው ሀሳባቸው። ምናልባት እንግዲህ መሪውን ማውረድ መፈለጋቸው ከጀርባ ያሉ ሰዎችም የጋራ እቅድና ሀሳብ ኖሯቸው እዚህ ግጭት ላይ እንዳይሳተፉ ይፈራል ነው። ምናልባት ነገሮችን አቆሙ፣ ተረጋጉ የሚሉ ነገሮችን ቢነሱም እንኳን ማለት ነው። ከዚህ በተጨማሪም ደግሞ እንግዲህ ዜጎች ሀገሪቱን ለቀው እንዲወጡ እስራኤልንም ኢራን አካባቢም ራሳቸውን እንዲያድኑና ለቀው እንዲወጡ እነ ቻይና እንደ ጃፓን ያሉ ሀገራት ደግሞ እንግዲህ እያወጡ ነው አንዳንድ መረጃዎችን ለዜጎቻቸው የጥንቃቄ መልእክትን የሚመስሉ ነገሮች ማለት ነው። ለአካባቢውን ለቀው እንዲወጡ የሚሉ ነገሮች አሉ። በነ ሚድል ኢስት አካባቢ ያሉት እነ ጃፓንም ስጋቱ ለኛ ነው፣ በቀጣይነት የሚመጣው ነገር ስጋቱ ለኛ ነው፣ ነገሮች ረገብ ይበሉ የሚል ነገር ራሳቸውም ስጋት ተሰምቷቸዋል እነ ጃፓንንም ተከትሎ ማለት ነው። በዚህ ጉዳይ እንግዲህ እስራኤልና ኢራን ወደ ግጭት ውስጥ ከመግባታቸው በፊት እንግዲህ ወዳጅ ሀገራት ነበሩ። በተለይ የኢራቅና ኢራን ጦርነት ለ8 ዓመታት የዘለቀው እጅግ ደም አፋሳሽ የነበረውን ጦርነት ስታስብ እስራኤል ዋነኛ የኢራን የወታደራዊ መሳሪያዎች አቅራቢ ደጋፊ የነበረች ሀገር ነበረች። ከዛ በፊትም በነበራቸው ግንኙነትም ወዳጅም ጠላትም ማትላቸው፣ ነገር ግን በዚህ ደረጃ ባለ ቁርሾ ውስጥ ያልነበሩ ሀገራት ናቸው እስራኤልና ኢራን። ከዛ በኋላ ግን በተለይ እንግዲህ ከዚህ ቀደም የምዕራባውያን ሀገራት አጋር ነበር ተብሎ የሚጠቀሰው የፓህላቪ መንግስት 1979 ላይ ከመገርሰሱ በፊት በጣም ከአሜሪካውያንም ጋር ከምዕራባውያን ሀገራት እና ከእስራኤልን ጨምሮ ጋር ጥሩ የሚባል ግንኙነት የነበረው መንግስት ነበር። በኋላ ላይ ግን እንደውም ለእስራኤልም የሀገርነት እውቅና ከሰጡት ሀገራት መካከል ከግብጽ ቀጥላ የሀገርነት እውቅናን የሰጠችው ኢራን ነበረች በወቅቱ። ከዛ በኋላ ግን በነበረው እንቅስቃሴ ቀስ በቀስ ይህ ግንኙነት እየተሸረሸረ መጥቶ አሁን የደረሰበት ደረጃ ላይ እንዲደርስ ሆኗል። ይህም በዋናነት በተለይም አያቶላህ አሊ ካሜኒ ወደ ስልጣን ከመጡ በኋላ በተለይ በሁለቱ ሀገራት መካከል የነበረው ቁርሾ ይበልጥ አሁን የደረሰበት ደረጃ ላይ እንዲደርስና የበለጠ መካረር ውስጥ እንዲገቡ ትልቅ ምክንያት ስለመሆኑ ይነሳል። ያም በመሆኑ ምክንያት ጠቅላይ ሚኒስትር ቤንያሚን ኔታንያሁም እንዲሁ ቅድም ያነሳነውን ሀሳብ እንግዲህ ገልጸዋል። በዋናነት የምንፈልገው አስተዳደሩ እንዲቀየር ነው የሚልን ሀሳብ እያነሱ ይገኛሉ። ነገር ግን ይህ ፈጽሞ መሆን እንደሌለበት ደግሞ በጣም ብዙ ሀገራት እየገለጹ እያሳሰቡ ይገኛሉ። ፈረንሳይ በኃይል የኢራንን መንግስት መቀየር በፍጹም ሊሆን የማይችል ነገር እና እንደሚነሳው መፍትሄ ይዞ የሚመጣ ሳይሆን ይበልጥ ግጭቱን የሚያባበስ በመሆኑ ይበልጥ ችግሮች በውይይት መፈታት አለባቸው የሚልን ሀሳብ እያነሱ ይገኛሉ። ከዛ ባለፈ በተመሳሳይ ኢራን እስራኤልን ማሸነፍ አትችልም፣ እስራኤልም ደግሞ የኢራንን የኒኩለር ቦታዎችን ሙሉ ለሙሉ ማውደምና ማስወገድ አትችልም
የሚል ሀሳብን አነስተዋል። ይሄ ማለት እንግዲህ ግጭቱ እየተተኳኮሱ ዜጎችን ንጹሃንን እየገደሉ ወይም ሌሎች ነገሮችን እያወደሙ የሚቀጥል እንጂ እንዲሁ በአጭር ጊዜ ውስጥ የሚቋጭ አይነት አይደለም የሚል ሀሳብንም አነስተዋል። ሩሲያን በተመሳሳይ መልኩ እንዲሁ በኃይል መንግስቱ ለመቀየር የሚደረግን ጥረት እንደማትደግፍ ገልጻለች። ፓኪስታንም እንዲሁ በኢራን ላይ ለሚፈጸም ምናልባት አሜሪካ ጥቃት የምትፈጽም ከሆነና ጉዳይ ወደ ኒኩሌር ጦርነት የሚያመራ ከሆነ ኒኩሌር ታጠቀች ሀገር ነች ፓኪስታን። እኔም ወደ ኢራን እመጣለሁ ብላለች። እንግዲህ አፍሪካ ሀገራትም ሳይቀር ሁሉ በዚሁ ጦርነት ላይ ተሳታፊ እንደሚሆኑም እየገለጹ ይገኛሉ። የጊኒ ቢሳው ፕሬዚደንትም በተመሳሳይ መልኩ ማስጠንቀቂያን የሚመስል ነገር እንግዲህ የሚመስል ነገር በጣም አስገራሚ አስተያየትን ገልጸዋል። ለኢራን ሁሉንም ድጋፍ እናደርጋለን ከኢራን ጎን ነን የሚልም ነገር በተመሳሳይ መልኩ አውጥተዋልና እንግዲህ ዓለም አቀፍ እንደሆነ የሚያሳይ ግጭት ነው። ሁሉም ሀገራት በተለያየ አቅጣጫ ደጋፊዎቻቸውን ያፈራሉ። ይሄ ማለት እንግዲህ ባለፉት ጊዜያት ውስጥ የመጀመሪያውና ሁለተኛው ዓለም ጦርነት ላይ ያየናቸው ሂደቶች የሆኑ ሀገራት ይጀምሩታል፣ አክሲሶች ይፈጠራሉ። እነዛን አክሲሶች ተከትለው አንዳንድ ሀገራት ጆይን ያደርጋሉ፣ ራሳቸውን ነፃ ያደረጉ ሀገራት እንዳሉ ሁሉ ከዛ በኋላ የሰፋ ኃይል ትልልቅ ፓወሮች ያሉበት ግጭት ውስጥ የሚገባ አይነት እንቅስቃሴ ነው የሚያሳየው አሁን ባለው አካሄድ የሚቀጥል ከሆነ ማለት ነው። በተለይ የጋዛው ጦርነትና የሩሲያ ዩክሬን ጦርነት ከቀዝቃዛው ጦርነት በኋላ የኃይል አሰላለፍን በደንብ የምትመለከቱበት ነው። እንግዲህ በዚህኛው ወገን ኔቶ የምዕራባውያን ሀገራት ጥምረት አለ። በዛኛው በኩል ደግሞ ብሪክስ ብለን የምንጠራው ደግሞ የነ ሩሲያ የነ ቻይና የነ ኢራን ደግሞ ኢትዮጵያን ጨምሮ እንዲሁ ጥምረት አለ። ይህ ጥምረት እንግዲህ የንግድና ኢኮኖሚ ብቻ ነው ብለህ የምጠቅሰው አይደለም። እንግዲህ በደንብ ቅድም ያልከው የኃይል አስተላለፉንም በደንብ የምትመለከትበትንም ቅርጽ ይዞ የሚመጣ በቀጣይ ምናልባት ውጥረቶች በዚህ መልኩ የሚቀጥሉ ከሆነ አሁንም ጦርነቶች ብዙ ሀገራትን እያሳተፉ የሚቀጥሉ ከሆነ ይህ በሁለቱ በኩል ያለው የኃይል አስተላለፍ እንግዲህ ከመግለጫ መወራወር ባሻገር ደግሞ በቀጥታ ወደ ጦርነቱ ሊገባ የሚችልበት ሀገራትንም ልናይ እንችላለን። እንችላለን በትክክል በተለይ የአሜሪካ በቅርበት የሚጠበቅ ነው። እንግዲህ በአሜሪካ ኤምባሲ ላይ ጥቃት ተፈጽሟል። እንግዲህ ትራምፕ ማስጠንቀቂያ ሰጥተዋል። ቴህራን ላይ ለቃችሁ ኢራናውያን ብለዋል። ከዛም ባለፈ ደግሞ እንግዲህ ፒት ሄግሴዝ የመከላከያ ሚኒስትር እንዲሁ ወደ ሲቹዌሽን ሩም እንግዲህ ወደ ይህን ከትራምፕ ጋር ጆይን አድርገዋል። እንግዲህ ወደዚህ ስቱዲዮ እስክንገባ ድረስ ያለው ሁኔታ ያንን ነው የሚመስለው። የመከላከያ ሚኒስቴሩና መወሰን የሚችለው ትራምፕ አንድ ላይ ተገናኝተው ሲቹዌሽን ሩም ውስጥ ነው ያሉት። ምንድነው ያ የሚያሳየው? ሊፈጠር ይችላል። መወሰን የሚችለው አካል አለ። ወታደራዊ ነገር መወሰን የሚችለው የዲፌንስ ሚኒስቴሩም አለ። ምናልባት በቀጣይነት ምን ነገሮች ሊፈጠሩ ይችላሉ። የአሜሪካ ጆይን ማድረግም ደግሞ ብዙ ነገሮችን አቅጣጫ ሊያስቀይር ይችላል። መቼም ሲቹዌሽን ሩም ለሲዝ ፋየር ገቡ የሚል ነገር ምክንያቱም ለተኩስ አቁም ውይይት አይደለም መቼም እዛ የሚገቡት። ብዙ ጊዜ ሲቹዌሽን ሩም ሲገቡ የጦር ኃላፊዎች ወይም ደግሞ የሀገራት መሪዎች በዋናነት ወታደራዊ ኦፕሬሽኖችን ለመምራት እንደሆነ ትመለከታለህ። ከዚህ ቀደም ሲፈጠሩ ውጥረት ሲፈጠር ነው እንግዲህ በመካከለኛው ምስራቅ በባራክ ኦባማ ጊዜ የነበረውንም ሁኔታ ታስታውሳለህ። እሳቸው እንግዲህ እዛ ሆነው በመካከለኛው ምስራቅ የነበረውን የአሜሪካ ተልእኮችን ሲመሩ እንደነበረ ትመለከታለህ። እና ሁኔታዎች ግን እንግዲህ የሚያሳዩት በሁለቱም በኩል እየተገለጹ ያሉትም ሁለቱም ሀገራት እርስ በርስ ቀይ መስመርን እንዳለፉና ከቁጥጥር ውጭ የሆነ ሁኔታ እየተፈጠረ እንዳለ አመላካች ሆኑ ጉዳዮች እየተመለከትን እንገኛለን። ሲዝ ፋየር ሲያነሱ አላየንም በሁለቱም ሀገራት በኩል። ምናልባት እንዳልነው እነ ሩሲያ ተስማሙ የሚል ነገር፣ እነ ጃፓን ተስማሙ፣ ስጋትም ስላለባቸው ሚድል ኢስት አካባቢ ስላሉ እንዲስማሙ የሚጠይቁ ነገሮችን ያነሳሉ። አንዳንዶቹ ደግሞ በእስራኤል ሳይድ ሆነው እስራኤልን ሲደግፉ እናያለን። አንዳንዶቹ የእስራኤልን ጥቃት ሲቃወሙ እናያለን። እነዚህ ነገሮች እየተነሱ ሁለቱም ሀገራት ግን ተኩስን ስለማቆም ሳይሆን ማታ ማታ ሁልጊዜም ሚሳኤል ሲወራወሩ ነው የምናየው። ይሄው 5ኛ ቀኑ ላይ ደርሷል። ምንም አይነት ነገር ሳይሉ ያጠቃሉ። ተመላላሽ ነገሮችን በተደጋጋሚ ለተከታታይ 5 ቀናት ያክል እያየንበት ያለ ነው። ምናልባትም ደግሞ እንዳለው ሌሎቹ ተሳታፊ ሆነውበት ሊሰፋ የሚችል ነገሮች በትክክል የማይሆኑ ከሆነ ሊሰፋ የሚችል ነው። ከዚሁ ጋር ተያይዞ እንግዲህ ዋናው መነሻው ምክንያት የኒኩለር ጉዳይ ነው ካለን የኒኩለሩን ችግር ለመፍታት እንግዲህ ኢራን የኒኩለር ባለቤት እንድትሆን አንፈልግም የሚል ሀሳብን ትራምፕ ያነሳሉ። በዚሁ ላይ G7ዎችን በተመሳሳይ የቡድን 7 አባል ሀገራትም አንስተዋል። ባለቤት እንድትሆን አንፈቅድም። የእስራኤልም ደግሞ ዋናው የጦርነቱና ለማጥቃቷ መነሻ ምክንያትም ታርጌት አድርጌ እያጠቃሁ ያለሁት የምትለውም እንግዲህ የኒኩለር ማብለያ ጣቢያዎቿን እና የዛን የሚቆጣጠሩ ሳይንቲስቶችን ምናምን ነው እያጠቃች ያለችው በዋናነት ማለት ነው። እነዚህ ነገሮች ነው እንግዲህ በዋናነት እሷ ትኩረት አድርጋ እያጠቃች የምናያት። እንግዲህ የዚህን ጉዳይ ደግሞ ለመፍታት ይህንን ችግር ለመፍታት አሜሪካ
በኦማን አደራዳሪነት ከኢራን ጋር በተደጋጋሚ ለ5 ያክል ዙሮች ድርድሮቹን አድርገው ነበረ። 5ቱም ዙሮች እንግዲህ ፍሬ አላፈሩ፣ ምንም አይነት ውጤት አላየንባቸው። 6ኛው ዙር ድርድርም ባሳለፍነው እሁድ ነበር ቀጠሯቸው። ነገር ግን ኢራን ግጭት ውስጥ ሆኜ ይህን ድርድር ላካሄድ አልችልም፣ አሜሪካ ወደ ድርድር ኢራን እንድትመጣ የምትፈልግ ከሆነ እስራኤል ግጭቱን ወይም ጥቃቷን እንድታቆም ማድረግ አለባት ብለዋል። እንግዲህ ፔዜሽኪያን አሜሪካም እንግዲህ የምትወስደውን ነገር እናያለን። ምናልባት ቀጥታ ወደ ድርድሩ ትገባለች ወይስ ኢራንን ጎትታ ወደ ድርድሩ ታመጣታለች ወይስ አሜሪካ ወደ ጦርነቱ ትገባለች የሚሉ ነገሮች በቀጣይነት የምናያቸው ሆኖ ነገር ግን ከዚህ በፊት ሲነሱ የነበሩ ነገሮች ሀገራቱን ለማደራደር እንግዲህ የአሜሪካ ሀሳብ ምንድን ነው? የአሜሪካ ሀሳብ ሙሉ ለሙሉ ምንድን ነው? ኢራን የኒኩለር ባለቤት እንድትሆን አለመፈለግ ነው። 100% ምንም አይነት እንዲኖራት አትፈልግም። ኢራን ደግሞ እንዲኖራት ትፈልጋለች። የሚኖራት ግን ለኤሌክትሪክ ኃይል ብቻ ነው እንጂ ለጅምላ ጦር መሳሪያነት የማምረት ፍላጎቱም የለንም፣ ህጋችንም አይፈቅድም የሚል ነገርን ያነሳሉ። ይሄ ሁሉ አለመስማማት ለ5 ያክል ዙሮች በኦማንና በግሪክ በተለያዩ ጊዜያት ውስጥ የ5 ዙሮች ድርድርን አካሂዶ 6ኛው ሳይደረግ ቀርቷል። አሁን በቀጣይነት ደግሞ ወደ ድርድር እንዲመጡ እንፈልጋለን። ስቲል የትራምፕ አቋም አሁንም ድረስ ወደ ድርድር መምጣት ነው። ምናልባት እንግዲህ ጦርነቱን እያየነው ነው፣ ግጭቶቹን እያየነው ነው። ትራምፕ ግን አሁንም ይደራደራሉ የሚል ተስፋ አለኝ የሚል ነገርን እያነሱ ይገኛሉ። እንግዲህ ከዚህ ቀደምም በተለይ ኢራንና አሜሪካ በዋናነት አሜሪካን ብቻም ሳትሆን ሌሎችም ሀያላን ሀገራትን ጨምሮ ኢራን የኒውክሌር ስምምነት ደርሳ እንደነበር ይታወሳል። ነገር ግን በዶናልድ ትራምፕ የመጀመሪያ ስልጣን ዘመን ወቅት በ2018 ራሳቸው ትራምፕ ስምምነቱን ቀደው ከዚህ ስምምነቱ የወጡበት ሁኔታ ትመለከታለን። በዛ ስምምነት ወቅት የነበረው ጉዳይ ምንድነው? ኢራን በተለይ የዩራኒየም ማበልጸግ ጥረቶቿን እንድትገታ ሙሉ በሙሉ ማቆም አይደለም፣ ነገር ግን የፈቀዱላት መጠን አለ፣ ያንን መጠን ብቻ እንድታሟላ የሚል ጉዳዮች ሲነሱ ነበሩ። ነገር ግን ትራምፕ በመጀመሪያ ስልጣን ዘመናቸው ከዛ ወጡና ይሄ ስምምነት ኢራንን የሚጠቅም ነበር፣ ስለዚህ እኛ ተጎጂ ነበርን በዚህ ስምምነት ብለው የመጀመሪያው የስልጣን ዘመናቸው ላይ ከስምምነቱ ወጥተዋል። እንግዲህ ሙሉ በሙሉ ከስምምነቱ በፊት በተለይ በባራክ ኦባማ አስተዳደር ዘመን ነው እንግዲህ ይህ ጥረቶች ሲደረጉ የነበረው፣ ወደ ስምምነቱም የመጡበት ተደጋጋሚ ድርድሮችም ሲካሄዱ የነበረው በዛ መልኩ ነበርና ከዛ ስምምነት ወጥቷል። እንግዲህ ዶናልድ ትራምፕ እንደምትመለከታቸው በተለይ እኔ ብለው እንግዲህ እኔን የሚያስቀድሙ መሪ እንደሆኑ በተደጋጋሚ እየተመለከት እንገኛለን እና ከዚህ ቀደም የነበረው ኢራን ወደ ስምምነት የመጣችበት አካሄድ እንግዲህ ባራክ ኦባማ አስተዳደር በዛን ጊዜ የመጣ ነውና የበለጠ ለኢራን ምቹ ሁኔታን የሚፈጥር እንጂ አሜሪካን ተጠቃሚ የሚያደርግ አይደለም ብለው እንግዲህ ከዚህ ቀደም የባይደን አስተዳደር እንደሚወርፉት የባራክ ኦባማ አስተዳደር ወርፈው ጥፋተኛ አድርገው አሜሪካን ጥቅም አስቀድሞ የሰጠ ነው በሚል እንግዲህ ይህንን አስተያየት ሰንዝረው እንደነበር እንመለከታለንና በዛ ምክንያቱም ከስምምነቱ ወጥተው ነበረ። እሳቸው ከስምምነቱ ከወጡ በኋላ ደግሞ ኢራን ይበልጥ በተለይም እንግዲህ እንግዲህ የጋዛ ጦርነት ከጀመረ በኋላ ከዛም በፊት ቢሆን ይበልጥ ዩራኒየም ማበልጸግ ጥረቷን አጠናክራ ቀጥላለች። 60% በላይ እንዳሟላችም የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ በተደጋጋሚ እየገለጸም ይገኛል። ምናልባት ሳምንታት ወይም ከወራት ያለፈ እድሜ የላትም ይህንን መሳሪያ ለመያዝ የሚሉ በጣም መረጃው ሲወጡ እንደነበር እናስታውሳለን። በዛ ስምምነት ወቅትም የተቀመጡ ጣሪያዎችንም በማይገናኝ መልኩ አልፋ እንደሄደችና እንግዲህ በተሳካ ሁኔታ ወደዛ እየተንደረደረች እንደነበረው ነው የተለያዩ መረጃዎች ሲያሳዩ የነበረው። ኤጀንሲው መጨመሩን አምኗል። ነገር ግን ለኒውክሌር ደረጃ የሚደርስ አቅም ላይ አልደረሰም ሚሊዮን ነገር አረጋግጧል። ከዛ ባለፈ ደግሞ አሁንም በአሁኑ ጦርነት ራሱ እስራኤል የኒውክሌር ቦታዎችን መትቻለሁ ብትልም ኤጀንሲው ደግሞ በተቃራኒው የተመታ ነገር አላረጋገጥኩም፣ እስካሁን ምንም አይነት ነገር አልደረሰም የሚለውን ከእስራኤል በተቃራኒ የሆነ ደግሞ መረጃውን አውጥቷል። ምንድነው መሰረት ትልቁ ነገር በተለይ እንግዲህ የኢራን የኒውክሌር መሰረተ ልማቶች አብዛኛው ከመሬት በታች የተገነቡ ናቸው። ያ በመሆኑ ምክንያት ኢራን እስራኤል የምታደርሳቸው ጥቃቶች በቀጥታ በተለይ እነዚህን መሰረተ ልማቶች ያወድማሉ ወይም ጉዳት ያደርሳሉ ተብሎ አይጠበቅም። አንደኛ ከሚያደርሰውም በጣም ከፍተኛ የሆነ ከባድ የሆነ ውድመት አንጻር ነው። ከዚህ ቀደም እንደምታስታውሰው ኤጀንሲው በሩሲያ ዩክሬን ጦርነትም በተቻለ መጠን የኒውክሌር ማብለያዎችን ከጥቃት ኢላማ እንዲያደርጉ ተፋላሚ ወገኖች የሚል ማሳሰቢያን ሰጥ ነበር። ምክንያቱም እንደምታውቀው በሂሮሺማና ናጋሳኪም የኒውክሌር አደጋ ምን ያህል አሁንም ድረስ በግልጽ በሚታይ መልኩ አሁንም ዳፋው አሻራው እንግዲህ በጉልህ በሚታይ መልኩ ምን ያህል አደጋ አድርሶ እንደነበር የምትመለከትበት ሁኔታ አለና ያ ከመሆኑም አንጻር እንደ በቀጥታ የኒውክሌር ማብለያዎች ይመታሉ ተብሎ ምናልባት ላይ ጠበቅ ይችል ይሆናል። ነገር ግን የማዳከም እንቅስቃሴ ነው። ከዚህ ቀደም በተለይ እስራኤል የኢራን የኒውክሌር መሰረተ ልማቶች ልታወድም አቅዳለች ተብሎም ሲገለጽም በዋናነት የሚነሳው እነዚህም ፕሮግራሞች ለአመታት
ወደ ኋላ ሊጎትቱ ይችላሉ የሚሉ እዚህ ፐርሰንት ላይ ለመድረስ የተለያዩ ረጅም ዓመታት ወስዶባታል። አሁንም ድጋሚ ወደ ኋላ እንድትመልስና ጊዜውን ለመግዛት በዛ ጊዜ ውስጥም ወደ ድርድር እንድትመጣ ጫና ለማድረግም በዋናነት ያለመ ነው እንጂ ቀጥታ እነዚህ የኒኩሌር ማብላያዎች ላይ ጥቃት ይደርሳል ማለት አይደለም። እንግዲህ እንደገለጽከው ኤጀንሲውም ምንም አይነት የጨረር እድገት አላሳየም የሚል ነገር አወጥቷል። ለአብነት የምጠቅሰው አሁን ለምሳሌ ኢስፋሃን ግዛት የሚገኘው የናታንዝ የኒኩሌር ማብላያ 25 ጫማ ወደታች የተገነባ ነው። እንደውም ከጥቃቱ በኋላ የሚወጡ የሳተላይት ምስሎች የሚያሳዩት ምንድነው ጥቃቱን ማርክ አድርገው አንደርግራውንድ ብቻ ብለው እየገለጹ ነው ያለው። ምክንያቱም ሰርፌስ ወይም ባዶ መሬት ነው። እንግዲህ እነዚህ ማብላያ ጣቢያዎች የምትመለከታቸው በ2003 እና በኋላም ደግሞ ከጥቃቱም በኋላ የነበሩትን ምስሎች ያነጻጸሩ እየተመለከቱ ነበርና በተለይ ግንባታው በተጀመረበት ወቅቶች ላይ እንግዲህ ከመሬት በላይ መሰረተ ልማቶች እንደነበሩ የሚያሳዩ ሳተላይት ምስሎች ነበሩ። ከዛ በኋላ ግን በነበሩት አመታቶች ሙሉ በሙሉ ማለት በሚቻል ደረጃ ምድረ በዳ ወይም ያ አካባቢ ምንም ነገር የሚታይበት አይደለም። አብዛኛው ነገር የተገነባው ከመሬት በታች ነበርና በዛ ምክንያትም የጥቃት ኢላማ ይሆናሉ ተብሎ አይጠበቅም። ነገር ግን ይህ ማለት እስራኤል ጉዳት ወይም ውድመት ኢራን ላይ ያላደረሰችም ማለት አይደለም። እንግዲህ ከዚህ ቀደም ለበርካታ አመታት በዚህ ሙያ ውስጥ የቆዩ ሳይንቲስቶች የኒኩሌር ሳይንቲስቶች በዚህ ጉዳት ደርሶባቸዋል። የጦር ጀነራሎችን ጨምሮ የኒኩሌሩን እንኳን ብቻ ብትመለከት እንግዲህ ከዚህ ቀደም ፌሬዶን አባሲ የሚባሉ ሳይንቲስት ነበሩ። እሳቸው እንግዲህ ከዚህ ቀደም ከመጀመሪያው አንስቶ በ2011 እስከ 2013 የኢራን የአቶሚክ ተቋም ኃላፊ ሆነው ያገለገሉ ናቸው። ከዛ በፊት ዶክተሬታቸውን በኒኩሌር ሳይንስ ያገኙ ሰው ናቸው። ከዛ በፊትም የነበራቸውንም ልምድም ስትመለከት በኢራን አብዮታዊ ዘብ ኃይል ቅዱስ ፎርስ ውስጥ እንዲሁ አባል ሆነው ያገለገሉ ሳይንቲስት ነበሩ። ከዛ በኋላ ነው እንግዲህ ይህንን ደግሞ ተምረው ወደዚህ የኒኩሌር ፕሮግራም መጥተው ደግሞ እንዲሁ ሀገራቸውን ሲያገለግሉ የቆዩት እሳቸውን ለመተካት ምናልባት ኢራን እነዚህ ረጅም ዓመታትን የሚወስድባቸዋል የሚያቀሰው ማግኘት ራሱ አስቸጋሪ ሊሆንባት ይችላል እና እሱ ነው እንግዲህ እንደ አንድ ጉዳት የምታደርሰው። ከዛ ውጪ መሐመድ ቴህራንጂ የሚባሉ እንዲሁም እሳቸውም በጣም የታወቁ በተለይ ኢራን ይህንን የኒኩሌር ፕሮግራም ከጀመረች በኋላ በስፋት ሲሳተፉ የነበረው እውቅ የኒኩሌር ሳይንቲስት ናቸው። እሳቸውም እንዲሁ በጥቃቱ ተገለዋል። ሌሎችም የኒኩሌር ሳይንቲስቶች ናቸው በዚህ ጥቃት የደረሰባቸውና ኢራን እነዚህን ሳይንቲስቶች ለመተካት ምን ያህል ጊዜ ይወስድባታል አይታወቅም። ከዛ ባለፈ ደግሞ እንዲሁ በተመሳሳይ መልኩ የጦር ጀነራሎቹንም ታነሳለ። እንግዲህ ኢራን በተለይም በዚህ 10 ዓመታት ውስጥ እንግዲህ በተለይም በዋናነት ደግሞ የጋዛው ጦርነት ከጀመረበት ወቅት በኋላ ደግሞ በጣም ከፍተኛ የሆነ በተለይ በጦር ጀነራሎቿ በኩል ከፍተኛ የሆነ ጉዳት ነው ያስተናገደች የምትገኘው። እንደምታውቀው ከሄሊኮፕተር አደጋው የኢራኑ ፕሬዝዳንት የነበሩት ኢብራሂም ራይዚ ጨምሮ እንዲሁም ከዛም ውጭ ወደ 6-7 የሚደርሱ ሰዎችም ሄሊኮፕተር አደጋ ደርሶባቸው ህይወታቸው እንደተቀጠፈ እናስታውሳለን። የዛሬ ዓመት አደጋ ላንለውም እንችላለን። ከጀርባ እስራኤልም እንደነበረችም ይነሳል፣ መረጃዎች ይወጣሉ፣ ይነገራል። ከዛ ባለፈ ደግሞ እንግዲህ በዚህ ላይ እንግዲህ ይሄ እንግዲህ የሆነው የዛሬ ዓመት ገደማ ነው፣ ከዛሬ ዓመት በፊት ነው። ከዛ በኋላም ደግሞ እንዲሁ ቅድምም ስናነሳው እንደነበረውም በጣም የሚታወቁ ጦር ጀነራሎችንም በደማስቆ ገድላለች። ከዛም ውጭ ደግሞ የሂዝቦላን መሪ ሐሰን ነስረላህን በሊባኖስ መዲና ቤይሩት ጥቃት በፈጸመችበት ጊዜ የኢራን እስላማዊ አብዮታዊ ዘብ ኃይል ወይም ቅዱስ ኃይል ይሄ IRGC የሚባለው ወይም የኢራን ክንድ ነው የሚባለውና ከአያቶላህ አሊ ካሚኒ በታች ያለው ትልቁ ኃይልን ይዞ የሚገኘው የዚህ ኃይል ኮማንደር የነበረ እንዲሁ አባስ ኒልፎሩሻን ተብሎ የሚጠራ ኮማንደርም እንዲሁ ብርጋዴር ጀነራል በተመሳሳይ መልኩ እሱም ጀነራል እሱም እንዲሁ ህይወቱ የተቀጠፈበትንም ሁኔታም ትመለከታለ። ከዛ በኋላ የመጡ እንዲሁ አንድ ጀነራል ታፈራለች፣ ይገደላል። አሁንም የሆነ የጀነራል ችግር ያለባት ሀገር አይደለችም። በርግጥ እነዚህም ጀነራሎች በነገራችን ላይ በተለይ እንግዲህ በጣም ከፍተኛ ሆነው እንግዲህ ጀነራል ላይ መተካት ክፍተት ወይም ችግር የለባትም ኢራን። ነገር ግን ማጣቱ ለምን መሰለህ? አንደኛ በጦርነት የታሹ ጀነራሎች ናቸው። ቅድም ስናነሳው እንደነበረው ከኢራንና ኢራቅ ጦርነት አብዛኞቹ ጀነራሎች ያን ጊዜ ያጓጉ ጀነራሎች ናቸው። የተሳተፉ ተራ ወታደርም ሆነው የተሳተፉ ጀነራሎች ናቸው። በወጣትነታቸው ጀምረው ወታደር ቤት አድገው ጀነራል ደረጃ የደረሱ ናቸው። በኋላ ወደ ኃላፊነት ደረጃ ላይ የደረሱ ናቸው። ይህንን ልምድ ማጣት በቀላሉ የሚታይ አይደለም። በእርግጥ
ተክታቸዋለች። ቅድምም ስታነሳ የነበረው ወደዚህ ስቱዲዮ ከመግባታችን አስቀድሞ ዛሬም ጥቃት ፈጽማ የገደለችው ጀነራል ነበረ። እሱም ተተክቶ እንኳን ባይረጋገጥም እስራኤል እንግዲህ መግደሏን አረጋግጣለች። አዲስ አሁን ከሐሙስ ምሽቱ ጥቃት በኋላ የተተኩትን ጀነራል ራሱ መገደላቸውን አረጋግጣለች። አሊ ሻድሜኒ የሚባሉ ጀነራል አሊ ሻድሜኒ መገደላቸውን ተናግራለች እስራኤል። በኢራን በኩል ግን እስካሁን ማረጋገጫ ነገር አልወጣም። የሌሎቹን ጀነራሎች አረጋግጣለች። የአሁኑን ጄኔራል መገደል ግን አላረጋገጠችም። እንደ አጠቃላይ ስናየው ግን ኢራን ያጣቻቸው ጄኔራሎችና ያጣቻቸው የኒኩሌር ሳይንቲስቶች እንደ አጠቃላይ ከፍተኛ የሆነ ኪሳራ ልንለው የምንችለው አይነት ነው ጉዳት የደረሰባት። ምናልባት ከምናያቸው መሳሪያዎቹን ሰዎቹ ቢኖሩ ሊሰሯቸው የሚችሉ መሳሪያዎች ናቸው፣ መልሰው ሊገነቧቸው የሚችሉ ናቸው። ነገር ግን ያጣቻቸው ሰዎች ግን ትልቅ በሚባል ደረጃ በሀገሪቱ የኒኩሌር እንግዲህ እየሰራች ባለችበት ይሄ ሁሉ ሀገር የሚፈራት በሚባል ደረጃ ነው እንግዲህ እነ እስራኤልም ይሄን ያክል እንቅስቃሴ የሚያደርጉት በስጋት ነው። ስለዚህ ይሄን ሁሉ ደረጃ ላይ መከበሩም ምኑም የሚመጣው እነዚህ ጄኔራሎች እነዚህ ሳይንቲስቶች በመኖራቸው ነው። እነዚህ ሳይንቲስቶች እዚህ ደረጃ ላይ ያደረሱት የኒኩሌር ፕሮጀክት ነው እንግዲህ ይሄንን ሁሉ አቅም ይዞባት የመጣው ጣጣ እንዳለ ሁሉ ደግሞ አስከብሯታል። በሆነ ያክል ደረጃ ኒኩሌር አለው የሚለው ነገር ምን ያክል ስም እንዳለውና ምን ያክል በዲፕሎማሲ ላይ ጫና እንደሚያሳድር የምናየው ነው። በተለያዩ ዓለም ሀገራት ሀያላን የምንላቸው ሀገራት እኮ ካላቸው የኢኮኖሚ የበላይነት እኩል አሁንም እንደውም የበለጠ በጀታቸውን የሚያደርሱት በወታደራዊ በጀቶቻቸው ላይ ነው የሚያሳርፉት። የወታደራዊ በጀት አቅምን ጥቅምን ስለሚያውቁት ነው የወታደራዊ አቅማቸው ላይ ትልቁን ነገር ኢንቨስት አድርገው የሚገነቡት ማለት ነው። አሁንም እንግዲህ ኢራን ያጣቻቸው ጄኔራሎች በረጅም ጊዜ ዓመታት እንግዲህ በረጅም ዓመታት ከአያቶላ ካሚኒ ወደ ስልጣን ከመምጣት ጀምሮ ከልጅነታቸው ጀምሮ እዚህ የስልጣን ደረጃ ላይ የደረሱ ጄኔራሎችን ከመጀመሪያው የኒኩሌር ማብለያ ጣቢያ ምስረታ ጀምሮ እዚህ ድረስ ያደረሱ የኒኩሌር ሳይንቲስቶችን ያጣችሁ እንደ ማጣት የምናየው ሊታይ የሚችለው በኢራን በኩል በከፍተኛ ደረጃ የጄኔራሎቿና የሳይንቲስቶቿን ማጣቷ በከፍተኛ ደረጃ ሊነሳ የሚችል ጉዳይ ነው። በቀጣይም ጄኔራሎቿ ብቻም አይደሉም፣ ራሳቸው የኢራን ሁለንተናዊ መሪ ተብለው የሚጠቀሱት አያቶላ አሊ ካሚኒ ከስጋት ውጭ አይደሉም። እንደውም የአሜሪካ ፍቃድ ነው የተጠበቀ ያለው እስከሚባል ድረስ እስራኤል ዝግጁ እንደሆነችና እሳቸውን በማንኛውም ሰዓት እንዲሁ ለመግደልም ኢላማ እንዳደረገችም የተለያዩ መረጃዎች በሚል ነው እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕም እንዲሁ ፈቃድ አልሰጡም። እሳቸውን መግደል የበለጠ ጦርነቱን የሚያባብስ እንጂ መፍትሄ ይዞ የሚመጣ አይደለም በሚል እንዲሁ እየተከላከሉ እንዳሉ መረጃዎች እያሳዩ ይገኛሉ። እሳቸውም ይበልጥ ደህንነታቸው ወደ ተጠበቀ ስፍራ የማዞር ስራዎችም ተከናውነው እንዲሁ ያሉበትን ሁኔታም ትመለከታለህ። እንደው በቀጣይ የሚጠበቁ ነገሮች ምንድናቸው በሚለው ጉዳይ እናጠቃለን። እንግዲህ በጣም ብዙ ጉዳዮች እየተነሱ ይገኛሉ። እስራኤል አሁንም እንግዲህ ቅድም ስናነሳው እንደነበረው ኢራናውያን አካባቢያቸውን ለቃችሁ ውጡ፣ ከዚህ በኋላ እጅግ በጣም መጠነ ሰፊ የሆነ ወታደራዊ ዘመቻ ቅድም ይሄ እንግዲህ ኦፕሬሽን ራይዚንግ ላይን ወይም የሚነሳ አንበሳ ብለው በላይ የጀመረችው ዘመቻ በቀላሉ የሚጠናቀቅ ላለመሆኑ በጣም ብዙ ማሳያዎች አሉ። ከዚህ ቀደም ተጠቅሰው እንደነበረው እስራኤላውያን ራሳቸው ዝግጁ እንዲሆኑ በተለይ አሁንም እንግዲህ የሚገኙት አሁንም በመጠለያ ጣቢያዎች ውስጥ ያሉት በርግጥ ለዛ ድምጾችም እየተሰሙ ነው። ከዛም ውጭ ደግሞ እንግዲህ ጦርነቱ ወደ ኢራን ጥቃት ከመፈጸማን በፊት በተለይ ለአመታት ሊበቃቸው የሚችል ምናልባትም አመት 2 አመት ጦርነቱ ሊቋጭ ይችላል። ከዚህ ቀደም በተለያዩ ጦርነት ታሪክ እንደምትመለከተው የሩሲያ ዩክሬን ጦርነትም 3 አመት ይቆያል ብሎ ማን ገመተ? እንግዲህ እንደምታነሳው ያቀም ልዩነት አንፃር ቀላል ነው እንደውም በሳምንት ውስጥ ጦርነቱ ይቋጫል ተብሎ ሲጠቀስ ነበር። ግን አሁንም ድረስ እልባት ሳይገኝለት ቆይቷል። አሁንም የኢራንና የእስራኤልም ግጭት እንዲሁ በርካታ ዓመታትን ሊቀጥል የሚችል በመሆኑ ምግብ የሚያስፈልጋቸው ነገሮች ምግብና ሌሎችንም ነገሮች ይዘው የቅድመ ዝግጅት በከፍተኛ ደረጃ ስትዘጋጅ ነው የቆየችው እስራኤል። በተመሳሳይ መልኩ ኢራንም እንግዲህ ከዚህ ቀደም ብዙ ምስሎችንም ስንመለከት ነበረ። ከዚህ ቀደም በጣም ብዙ ህዝብ ይበዛባቸው የነበሩ ቦታዎች አሁን ላይ ኦና ሆነዋል። በባሩድ በሚሳኤል ሽታ ነው እየታጠኑ የሚገኙት። በጣም ከፍተኛ ሆነ ህንጻዎችን ነው የምናየው። ከፍተኛ ደረጃ ጭሶችን ነው የምናየው። ትልልቅ ጥቃቶችን በየቀኑ ማታ ላይ ጥቃት፣ ጠዋት ደግሞ የፈራረሱ ቤቶችን ነው ልናይ የምንችለው። በሁለቱም ህንጻዎችን በሁለቱም ወገኖች በኩል እንደዚህ ናቸው። በዚህ ውስጥ ግን ተጎጂ እየሆነ ያለው ንጹሃኑ ነው። ምናልባት ራሱን አትርፎ የሚኖር ይሆናል። ከዛ ውጭ ደግሞ ዛሬ ጠዋትን ራሱ ተገደሉ ተብለው የወጡት 4 እስራኤላውያን ዜጎች በማታው የሚሳኤል ጥቃት ነው እንግዲህ በኢራን ሚሳኤል ጥቃት። በዚህም የሟቾችን ቁጥር ከፍ አድርጎታል። በእስራኤል በኩልም እንግዲህ እያየን ያለ ነው ከጄኔራሎቹ፣ ከሳይንቲስቶቹ፣ ከወታደሮቹ ሌሎችና ከሚፈርሱት ህንጻዎች ባለፈ ደግሞ ጉዳትና ጫና ጭንቀቱ ራሱ
ጫና እያደረሰበት ያለው ዜጋው ላይ ነው፣ ንጹሃኑ ዜጋ ላይ ነው። ከዚህ ጦርነት ላይ ምንም አይነት ቀጥታ ግንኙነት የሌላቸው ዜጎች በዚህ ጦርነት ተጎጂ እየሆኑ እያየን ነው። እንግዲህ ጠቅለል ስናደርገው ጦርነቱ በኢራንና በእስራኤል ብቻ የሚደረግ ጦርነት አይደለም። ሁሉንም የዓለም ሀገር የሚያሳስበው ነው። በዋናነት እንደው ከጦርነቱ ዘወር ብለን እንኳን ጦርነቱ ቀጥታ ኢትዮጵያ ላይ አይደርስም ብንል እንኳን ኢትዮጵያን ኢንዳይሬክትሊ የነዳጅ ጥያቄ ሊያነሳባት ይችላል። የዓለም አቀፍ የነዳጅ ገበያው መወደዱ ኢትዮጵያ ውስጥ ያለው የነዳጅ አቅርቦት ባለፈ ደግሞ የዋጋ መጨመር ሌሎች ጥያቄዎችን የሚያነሳ ኢኮኖሚ ጥያቄዎቹ ራሱ ይህም ብቻም አይደለም። በኢትዮጵያ ላይ ቀጥተኛ የሆነ ስጋት እንደተጋረጠባትም ብዙ መረጃዎች ወጥተዋል። ያ ምንድነው መሰለ በተለይ በጅቡቲ ላይ ምዕራባውያን ሀገራት አሜሪካን ጨምሮ አብዛኞቹ ጦር ሰፈሮች አላቸው። ኢራን ደግሞ ያስፈራራች እነዛን የጦር ሰፈሮች አጠቃላይ የሚልን ነገር እየጠቀሰች ትገኛለች። ያ ማለት ምን ማለት ነው? አብዛኞቹ ሸቀጦች የሚገቡት በሚንቀሳቀሱት ከጅቡቲ ነው የሚገቡት። ስለዚህ አንድ ቀን እንኳን ይህ ጉዞ ቢቆም ተስተጓጎለ ማለት በጣም ከፍተኛ የሆነ ተጽዕኖን በኢትዮጵያ ላይ የሚያሳድር በመሆኑ በቀጣይ በተለይም አሜሪካ በዚህ ጉዳይ ውስጥ ትገባለች አትገባም የሚለው ጉዳይ የእስራኤልና የኢራንም ምን አይነት ክስተቶች ይስተናገዳሉ የሚሉትን ጉዳዮች እንግዲህ በቀጣይ የትንታኔ ዘገቦቻችን ሽፋን የምንሰጠው ጉዳይ ይሆናል። ለዛሬ በዚሁ እናጠቃል። ውድ ተመልካቾቻችን ሀገሬ ትንታኔ እስከዚህ ሰዓት ድረስ ከእናንተ ጋር ቆይታ አድርጓል። ስለተከታተላችሁን ከልብ እናመሰግናለን። በቀጣይ ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ።